የሰራዊት ሪፎርም ሲጀመር አንዱ የሪፎርሙ ሴንትራል ፖይንት መሆን ያለበት በዲፌንስ ትጥቅ ራስን መቻል የሚል አቅጣጫ ነው የተቀመጠው። ከአቅጣጫው መመነሳት በርካታ እቅድ ወጣ። እቅድ ከወጣ በኋላ አሁን አቅም ተገነባ ማለት ነው። ያኔ ጥይት ለመግዛትም ችግር ነው። ምክንያቱም ወዳው ወጥተ እንደ ከረሜላ አይደለም የምትገዛው፣ ፕሮሰስ አለው። የዛሬ አመት ይልሃል፣ አንተ የምትፈልገው አሁን ነው እና በጣም አስቸጋሪ ሁኔታ ነው የነበረውና ቢያንስ በተተኳሽ ራሱን የማይችል አገር አይደለም የሚል ድምዳሜ ላይ ደረስንና አቅም እንገንባ ብለን አሁን የምታዩትና የታየ ያለውን ኢንዱስትሪ አፕግሬድ በማድረግ አዳዲስ አቅሞች በመጨመር ዘመኑ የደረሰበት ዲጂታል ደረጃ በማድረግ አሁን ቢያንስ ከባድ መሳሪያ፣ መካከለኛ መሳሪያና ለቀላል መሳሪያ የሚሆን ተተኳሽ አገር ውስጥ ለማምረት የሚያስችል አቅም ተገንብቶ እነሆ ስራ ጀምሯል። ይሄ አቅም ለኛ ብቻ አይደለም፣ ለራሳችን አሁን የገነባነው የኢንዱስትሪ አቅም ኤክሰሲቭ ነው፣ ከኛም በላይ ነው እና ለትውልድ አስበን ማርኬት አስበን ነው የሰራ ነው። በጣም ምርጥ ኢንዱስትሪ ተገንብቷል ብዬ ነው የማስበው። የዚህ ኢንዱስትሪ ግንባታ ላይ የበላይ ኃላፊ ሆኜ ተሳክቶ ዛሬ ሳየው ለኢትዮጵያ ሕዝብና ለቀጣይ ትውልድ አንድ ነገር አበርክቻለሁ ብዬ አስባለሁ። ክቡር ጠቅላይ ሚኒስትር የሰጡን አቅጣጫ፣ የሰጡን ማበረታቻ፣ በየጊዜው የሚያደርጉብን ግፊት ለኛ ኢነርጂ ነበረ። እኛ ደግሞ ባለቤት ነን እና እንደዛ እየሄድን ነው። የዚህ ኢንዱስትሪ ማኔጅመንት ቲሙ በጣም ጠንካራ ነው። አዲስ ቲም ነው። ኦልሞስት አዲስ የኢንዱስትሪ ማህበረሰብ እንደፈጠርን አድርገን ነው የምንቆጥረው። እነዚህ ሼዶች ድሮም ነበሩ፣ ሼዶቹ ነበሩ፣ ግን የወደሙ የቆሸሹ ሰው መጥቶ ሊያያቸው የሚጠየፋቸው ናቸው። አሁን እንደማንኛውም የዘመኑ ኢንዱስትሪ ተቀይሯል እና እዚህ ደርሰናል ማለት ነው።